ኦሪጂናሉን ከፌኩ እንዴት እንለየዋለን የሚለውን ነገር በጥቂቱ አሳያችኋለሁ ማለት ነው። ያለምንም ጥርጥር ኦሪጂናሉ ነው ማለት ነው። ቅርቡ ገበያውን እየተቆጣጠረ ያለ ኬን የሚባል ምርት ነው። ለቅርጽ ማውጫነት ብቻ በመጠቀም ረጅም አገልግሎት እንዲሰጣችሁ ማድረግ ትችላላችሁ። እንደሌሎቹ ማሽኖች ብረት አይደለም፣ ጥርሱ ጎማ ነው። ኦን ኤንድ ኦፉ ቅድም እንዳልኳችሁ በጥቁርና በቡኒ ያለው የኦሪጂናሉ የዋህል መለያ። ይሄ የቅርጽ ማውጫው ላይ ብቻ ነው። ይህ ከመከም ሚዲያ ነው። የዛሬ ቪዲዮአችን ደግሞ ስለ ፀጉር መቁረጫ ማሽኖች የትኛው ከየትኛው ይሻላል እያለን እያነጻጸርን በተለያየ መንገድ እናያለን ማለት ነው። አብራችሁ ቆዩ። ዛሬ እንግዲህ ቪዲዮ ማሳያችሁ ብዙዎቻችሁ የምታውቁት በቤታችሁ ያለ ወይ ደግሞ ብዙ የፀጉር ባለሙያዎች ጋር የሚጠቀሙበት ሱፐር ዋህል ቴፐር የሚባለውን የፀጉር መቁረጫ ማሽን ነው። ይህ ማሽን ለብዙዎቹ አመቺ፣ በጣም ረጅም ዓመት የሚቆይ ማሽን ነው። ባለገመድ ነው። ኦሪጂናሉ ከፌኩ እንዴት እንለየዋለን የሚለውን ነገር በጥቂቱ አሳያችኋለሁ ማለት ነው። ይህ ማሽን ኦሪጂናል መሆኑን የምታውቁት የመጀመሪያው የገመዱ ርዝመት እስከ 2 ሜትር እና ከዛ በላይ ሊሆን ይችላል። በሁለት እንከፍለዋለን። የጫፉ መሰኪያ ባለ 2ም አለው ባለ 3ም አለው። ያን በማየት እንለያለን። ሁለተኛ የጥርስ ማሽኑ ላይ ዋህል ዩኤስ የሚል በደንብ የተቀረጸ ጽሑፍ አለው ማለት ነው። ይሄ በሁለተኛው ላይ ልታገኙ ትችላላችሁ። በዋነኝነት ግን ልትለዩት የምትችሉት ኦሪጂናሉን የዋህል ሱፐር ቴፐር ማሽን እዚህ መያዣው ላይ ወይ ደግሞ ከገመዱ መውጫ መጨረሻው ላይ ማንጠልጠያዋ ጋር የምታገኟት ሸርተቴ እየሰራች የምትወርድ ወይ ደግሞ ማዕዘኗን ትሪያንግል እንደሚመስል ወደዚህ ወደ ማንጠልጠያዋ ጋር የምታስወርድ ካለቻት ያለምንም ጥርጥር ኦሪጂናሉ ነው ማለት ነው። ስለዚህ እዚህ ጋር የምታዩት ይሄ ቀጥታ ከሄደ ፌኩ ነው ማለት ነው፣ ወይ ደግሞ የቻይና ምርት ሊሆን ይችላል። ስለዚህ ኦሪጂናሉን የዩኤስኤ ዋህል የምታውቁት ከዚህ እስከዚህ ያለው የዚህኛው መንሸራተቻ ካለባት እና የገመዱን ርዝመት ካያችሁ፣ ሶስተኛው ደግሞ እዚህ ጋር ዋህል ዩኤስኤ የሚለውን እነዚህ ድምሮች ሶስቱንም ካገኛችሁበት ኦሪጂናል የዋህል ዩኤስኤ ምርት መሆኑን እንዲሁም ረጅም ዓመት መጠቀም የሚችሉበት መሆኑን ማረጋገጫ ይሆናቸዋል። ከሁሉም በላይ ግን እዚህ ጋር ያለችው ምልክት ቀጥታ ወደዚህ መውረዷ አስተማማኝ ማስረጃ ይሆናቸዋል ማለት ነው። ባለገመዱ እንደዚህ ካየን፣ አሁን ደግሞ ቻርጀብሉን በሁለተኛ ደረጃ ያለውን እናያለን ማለት ነው። በሁለተኛ ደረጃ ቻርጀብል የሆነው ማሽን ራሱ የጽሑፍ የሌለው የቻይና አንደኛ እዚህ ጋር ኖርማል ጽሑፍ የለው፣ ሁለተኛ እዚህ ጋር ጽሑፉን ቅድም ባየነው መሰረት እዚህ ጋር ጽሑፍ የለውም። ጽሑፍ ያለው በኦሪጂናል ደረጃ ተገኝታላችሁ ማለት ነው። ያ ደግሞ ክብደቱን ከዛኛው ጋር ማነጻጸር ትችላላችሁ። ስለዚህ ክብደቱን አነጻጽራችሁ በጣም የቀለለ ከሆነ ሁለተኛው መሆኑን ታረጋግጣላችሁ። በመቀጠል ደግሞ ሌሎቹን እያየን እንሄዳለን። ይህንን የዋህል ትሪመር ብዙዎቻችሁ በየፀጉር ቤት ታገኙታላችሁ። በጣም የሚቆነጥጥና እንደ ልባችሁ ማያጸዳ ከሆነ ሁለተኛው ማለት ነው። ሁለተኛ ለመሆኑ የምታረጋግጡበትን ነገር በተወሰነ መልኩ አሳያችኋለሁ። ቅድም ያልኳችሁ ይሄ የማንጠልጠያው ወይ ደግሞ የገመድ መውጫው ስር ስትሬት ሆኖ የሚወርድላችሁ ከሆነ ትክክለኛ ወይ ኦሪጂናሉ አለመሆኑን ታረጋግጣላችሁ። ሁለተኛ እዚህ ጽሑፉ ላይ ኖርማል የተአተመ እንጂ የተቀረጸ አለመሆኑን ታረጋግጣላችሁ። ሶስተኛ ደግሞ እቺ ኦን ኤንድ ኦፏ በጥቁር ከለር ነች ማለት ነው። ኦሪጂናሉ ስታዩ ሌላ ቡኒ ከለር መሆኗን ታገኙበታላችሁ።
ከዛ ውጪ ገመዱ ቅድም እንደነገርኳችሁ ከ2 ሜትር በታች በጣም አጭር ሆኖ የምታገኙት ከሆነ ሌላኛው የሁለተኛው ወይ ደግሞ ኮፒ መሆኑን ታረጋግጣላችሁ። 2 ሜትር እና ከዛ ላይ ከሆነ ኦሪጂናሉ የቅርጽ ማውጫ ማሽን መሆኑን ማረጋገጥ ትችላላችሁ። እሱን እናነጻጽር። ከገመዱን ጀምር። የገመዱን ርዝመት እዚህ ጋር ማነጻጸር ትችላላችሁ። ሁለቱም ባለ 3 ናቸው። ይሄኛው በጣም አጭር ከ2 ሜትር በታች፣ ይሄ ከ2 ሜትር በላይ ነው። አንደኛ። ሁለተኛ ጥርሶቹ ላይ ስንሄድ ይሄ ቅድም እንደሚልኳችሁ ዝም ብሎ ጽሁፉ የታተመ ነው። ይሄ ግን የተቀረጸበት ነው ማለት ነው። ሶስተኛው ልዩነታቸው እና ዋነኛው ማረጋገጫ ገመዱ ሊቀየር ይችላል። ረጅሙን ገመድ አድርገው ሊሰጧችሁ ይችላሉ። ጥርሱን ቀይረው ሊሰጧችሁ ይችላሉ። ቦዲው ግን እዚህ ጋር ቀጥታ ስትሬት መሄድ ከሆነ ሁለተኛ ደረጃው መሆኑን ታረጋግጣላችሁ። ኦሪጂናሉም በዚህ መሰረት ቦዲው ይሄኛው ስለማይቀየር ቢቀየርም ከፍተኛ ዋጋ ስለሚያወጣ ይሄን አይቀይሩትም ብዬ ስለምነግራችሁ ስለማስብ ነው እንደዛ ያልኳችሁ። ገመዱ የሌላም ገመድ ሰብስበው ሊያመጡላችሁ ይችላሉ። ስለዚህ 2 ሜትር እና ከዛ በላይ ብላችሁ ገመዱ ብቻ እንትን ላይ ስለሚችል ጥርሱንም ካልኳችሁ ጥርሱንም 1000 ብር ነው 2000 ብር ገዝተው ጥርሱን ሊቀይሩላችሁ ይችላሉ። ከዚህ ባለፈ ሶስተኛው ይሄ እዚህ ጋር ያለው የቦዲው በዋነኝነት ሊታቁበት የሚችሉት ማስረጃ ነው ማለት ነው። ከዛ በተጨማሪ ኦን ኤንድ ኦፉ ቅድም እንዳልኳችሁ በጥቁርና በቡኒ ያለው የኦሪጂናሉ የባህል መለያ። ይሄ የቅርጽ ማውጫው ላይ ብቻ ነው። የመቁረጫው ላይ ሙሉ ለሙሉ ጥቁር ነው ማለት ነው። ስለዚህ በእንደዚህ አይነት መለየት ትችላላችሁ። በመቀጠል ከውሃ ውጭ የሆኑትን የተለያዩ ማሽኖችን አሳያችኋለሁ ማለት ነው። አሁን ደግሞ ይዤላችሁ የቀረብኩት ቅርቡ ገበያውን እየተቆጣጠረ ያለ ኬኒ የሚባል ምርት ነው። ኬኒ በብዙ አይነት ፕሮዳክቶች መታወቅ ጀምረዋል። በቅርብ ጊዜ ነው ወደ ምርት የገባው። ከነዚህም መካከል ኬኒ ትሪመር የሚባለው አይነት ስታይሎች አለ። ይህንን ማሽን አሳያችኋለሁ ማለት ነው። እንኳን ያው የራሷ የቻይና ምርት ስለሆነ በብዙ አይነት ምርቶች እያመረተች ነው የምትገኘው። ግን ከገበያም አንጻር ከዋጋም ከማርኬት አንጻር እጅግ በጣም ተመጣጣኝ እና አፎርደብል የሆነ ብዙ ሰዎች እየተጠቀሙበት የሚገኝ ማሽን ነው። ይህንን 1፣ 2፣ 3 አይነቶቹ አሳያችኋለሁ። እንደ ፍላጎታችሁ እና እንደምትላችሁ መጠቀም ትችላላችሁ። ቅድም እንደነገርኳችሁ በኬኒ ብዙ አይነት ብራንዶች ወይ ደግሞ ብዙ አይነት መጠቀሚያዎች መጥተዋል ማለት ነው። ስለዚህ ከነዚያ ውስጥ አንዷ የቅርጽ ማውጫ ናቸው። ብዙዎች የተጠቀሙበት የሚገኙ ኬኒ የቅርጽ ማውጫ ነች። ይህችን ለየት የሚያደርጋት ፐርሰንቱን በደንብ ሁሉ መቁረጫውን ፐርሰንቶቹን ይናገራል። ስለዚህ በዚህ መሰረት ለቅርጽ ማውጫነት ብቻ በመጠቀም ረጅም አገልግሎት እንዲሰጣችሁ ማድረግ ትችላላችሁ። እጅግ ብዙ አይነት ዲዛይኖች አሏቸው። ልትጠቀሙባቸው በጣም አሪፎች ናቸው። አብዛኛዎቹ የቻይና ምርቶች ወይ ደግሞ እነዚህ አይነት ማሽኖችን ስትጠቀሙ ቅርጽ ማውጫ ለቅርጽ ማውጫነት ብቻ ስትጠቀሙባቸው የረጅም ዓመት አገልግሎት ታገኙባቸዋላችሁ ብዬ አስባለሁ። ብዙ የፀጉር ባለሙያዎች ላይ የማየው ስህተት ቅርጽ ማውጫዎቹን ረጃጅም ፀጉር በመቁረጥ በተለይ እንደኛ ሀገር ኪንኪ ወይ ደግሞ በጣም ስትሮንግ ለሆነ ፀጉር ሲቆርጡባቸው ያለው ለዛ ነው የረጅም ጊዜ አገልግሎት የሌላቸው። በአጭር በ2 ወር በ3 ወር ጊዜ ውስጥ ተበላሸብን ብላችሁ ወደ ማከማቻ ወይም ወደ መጣያ የምትጥሉት ወደ ስቶር እና ያ እንዳይሆንባችሁ በመቁረጫዎቹ ብቻ በመቁረጥ ክሊን በማድረግ ባለባችሁ ወይ ደግሞ ለፂም ለቅርጽ አንገት ስር የተለያዩ ቦታዎች ላይ የጆሮ ስር ምናምን ነገር የምታደርጉባቸው ነገሮች ብትጠቀሙባቸው የአገልግሎት ዘመናቸው ጠቃሚ ይሆናል ብዬ አስባለሁ እንደምክር። ስለዚህ ሁላችሁም ለቅርጽ ማውጫነት ብቻ ወይ ደግሞ በትልቁ ማሽን 0 ካደረጋችሁ በኋላ ይህንን ለማጥሪያነት ትጠቀማላችሁ ወይ ደግሞ የአገልግሎት ዘመኑ አሪፍ ይሆናል ብዬ እመክራለሁ።
በመቀጠል ወደ ሌሎቹ የማሽን አይነቶች እንሄዳለን። ጂፓስ በጣም ከምወደውና እኔ ብዙ ጊዜ ከምጠቀምበት ማሽን አንዱ ነው። በቻርጅ የሚሰራ ማሽን ነው። ስለዚህ ጂፓስን ለየት የሚያደርገው ከቻርጅ ባለፈ ባትሪውን በመቀያየር ባትሪውን ብቻ አንድ ላይ ከነ ባትሪው ቻርጅ ማድረግ ትችላላችሁ ማለት ነው። ባትሪው እንደዚህ ብቻውን መውጣት ይችላል። ከዛ ባለፈ ደግሞ ከ0 እስከ 0.5 ያለው ሚሊም እያንዳንዱን በመጠቀም ማቀናነስ ትችላላችሁ። የራሱ የሆኑ ቁጥሮች ያሉት 2፣ 3፣ 4፣ 5 ድረስ መቀየር ትችላላችሁ። ከዛ ባለፈ እንደ ሌሎቹ ማሽኖች ብረት አይደለም፣ ጥርሱ ጎማ ነው። ስለዚህ ለተለያዩ አደጋዎች የመጋለጥ እንትኑን ቀላል ያደርገዋል። ስለዚህ ይህንን ጂፓስ ባል ማሽን ካገኛችሁ ብትጠቀሙት ካሁን እናደርጋለሁ። በጣም አሪፍ ማሽን ነው። አሁን ደግሞ በመቀጠል ይዤላችሁ የሚቀርበው ኮምቦ ዋህል የተሰኘውን በቅርብ 2024 ላይ የወጣ አዲስ ማሽን ነው። ስለሱ ደግሞ ትንሽ ማብራሪያ እሰጣችኋለሁ። ኮምቦ ዋህል ሁለቱን የቅርጽ ማሽኑን እና መቁረጫውን አንድ ላይ በማጣመር የመጣ የፀጉር ማሽን ነው። እነዚህ የፀጉር ማሽኖች በጣም አሪፍ ከሚባሉ ማሽኖች መካከል አንዱ ነው። ግን እኔ ትንሽ ቅር የተሰኘሁበት እና ያልወደድኩበት ነገር ምንድን ነው? ከሌሎች ማሽኖች ጥርሳቸው እጅግ በጣም ቶሎ ይግላል። ከ15 ደቂቃ በኋላ የመጋል ባህሪያቸው ከፍተኛ ነው። ስለዚህ ሪኮመንድ ማድረጋቸው ይህንን ማሽን ሲገዙ ብቻውን ሳይሆን ከነ ስፕሬው ማቀዝቀዣ ስፕሬይ ያለው የዋል የራሱ ምርት እሱን አብራችሁ ከገዛችሁ በደንብ ትጠቀሙበታላችሁ። ጽድት ያለ ፌድ መስሪያ ይሆናችኋል ማለት ነው። ብቻውን ግን ከሆነ ሊያዘጋጁ ይችላል። አንድ ሰው ሳትጨርሱ በጣም የመጋል እና የመሞቅ ወይ ደግሞ ተጨማሪ ሌላ ቀያሪ ማሽን በጋራ አብሮ ሊኖራችሁ ይገባል ማለት ነው። አሁን 2025 ላይ የዚህኛው ሶስተኛ አድርገው ከሼቨር ጋር ይዘው መጥተዋል። ከመጋል ውጭ በጣም ምርጥ ማሽን ነው ማለት ነው። አሁን ደግሞ ይዤላችሁ የመጣሁት እጅግ በጣም ምርጥ የሆነችውን ቪጂአር የተሰኘችውን የቅርጽ ማውጫ ማሽን ነው። ቪጂአር የተሰኘችው የቅርጽ ማውጫ ማሽን እንግዲህ ብዙዎቻችሁ ገበያ ላይ ታገኛታላችሁ ብዬ አስባለሁ። እጅግ በጣም ምርጥ ከምላቸው ማሽኖች መካከል አንዷ ነች የቅርጽ ማውጫ። እኔም በጣም ብዙ ጊዜ የምጠቀመው በዚህ በቪጂአር ነው። በጣም እወዳቸዋለሁ። የተለያዩ ዲዛይኖችን ስሰራ በዚህ ማሽን ነው ቅርጽ ማውጣው ማለት ነው፣ ወይ ደግሞ ዲዛይኖችን የሚስለው። እቺም እጅግ በጣም ተወዳጅ ከምትባል የዲቴይለር የዋህል ምርት መካከል ግንባር ቀደም ነች። ዲቴይለር ነች። እያንዳንዱ ዲቴይል ስዕሎች ወይ ደግሞ ቅርጻ ቅርጾች የምናወጣባት የተለያዩ ዲዛይኖችን የምንስልባት የዋህል ምርት ነች። እቺም በቻርጅ ለረጅም ሰዓት የምትቆይ ቆንጆ ማሽን ነች። ስለዚህ ቅድም ከነገርኳችሁ አብዛኛውን ከተማዋን እንግዲህ አሁን ከተቆጣጠሩት የፀጉር ማሽኖች ወይም ደግሞ የቅርጽ ማውጫ ማሽኖች መካከል አሁን ገበያው ላይ በስፋት ከዋህል ውጭ ያሉት የኬሚ ምርቶች ናቸው። ብዙዎቻችሁ በየቤታችሁ ወይ ደግሞ ኦንላይን ማርኬት ላይ እያገኛችሁ ያላችሁት በተለያየ ዋጋ መጠን የምታገኟቸው የኬሚ የቅርጽ ማውጫ ማሽኖች ናቸው። ብዙዎቻችሁ ጋር ቶሎ ይበላሻሉ ትላላችሁ፣ ግን የሚበላሹበት ምክንያት ያለ አግባብ ስለምትጠቀሙባቸው። ኬሚ ማሽን እጅግ በጣም ጠንካራ፣ ረጅም ጊዜ መቆየት የምትችል ግን በአግባቡ ከተጠቀምናት። ይሄ የኬሚ ቅርጽ ማውጫ ማሽን በተለያየ አይነት ዲዛይን አለው ብያቸዋለሁ። ይህም በጣም ረጅም ጊዜ የሚቆይ ቆንጆ ማሽን ቢሆንም ብዙዎቻችሁ ተበላሸብን የምትሉ ከሆነ የሚበላሽባችሁ ከቅርጽ ማውጫው ማሽን ለቅርጽ ማውጫና ዲቴይለር የተለያዩ ዲዛይኖችን እንዲሁም ደግሞ ለፂም እና ለአንገት ስር በደንብ አድርጎ ጽድት የሚያደርግላችሁ ማሽን ቢሆንም አብዛኞቻችሁ ግን ረጃጅም ፀጉር የምትቆርጡበት ከሆነ እውነት ነው ይበላሻል። አንድ ማሽን ከአገልግሎቱ ውጭ ሲጠቀሙበት ከመበላሸት ወደ ላይ ነው። ምክንያቱም ይሄ ማሽን የምታዩት ፕሮቴክተር አለው እዚህ ጋር መስታወቱን ሳትጠቀሙ ወደ ውስጥ ፀጉር ከገባና እዚህ ጋር ያለችው የዲናሞ ማሽከርከሪያ እዛ ውስጥ ፀጉር ከያዘ ዳሜጅ ትሆናለች ማለት ነው።
ምክንያቱም ከአቅሟ በላይ ስለሚሰራ ዋናው የተሰራችበት ምክንያት ትንንሽ ፀጉሮች ወይ ደግሞ ክሊን ከት ላይ ወይ ደግሞ ክሊን የሆኑ ፀጉሮች ላይ የምንፈልገውን ዲዛይን ለመስራት ነው ማለት ነው። ስለዚህ ወደዚህ የሚገባባችሁ ከሆነ ፀጉር ይሄኛውን በመያዝ ዳሜጅ ስለሚያደርግ እንደዚህ አይነት ፕሮቴክተሮች ወይ መከላከያዎችን መጠቀም ግዴታ ነው። ይህንን ማውጣት አይጠበቅባችሁ። ስለዚህ ከተሰሩበት ዓላማ ውጭ ለሌላ ነገር አትጠቀሙበት። የተሰራችው ለቅርጽ እና ለተለያዩ ዲዛይን ማውጫ ስለሆነ ረጃጅም ፀጉሮችን ባትቆርጡበት ባትላጩበት ይመከራል። ምክንያቱም ሲልድ ስለሆነ ተፈቶ ለመሰራት አስቸጋሪ ነው ማለት ነው። ከዚህ በመቀጠል ደግሞ ብዙዎቻችሁ ኦንላይን ማርኬት ላይ በአነስተኛ ዋጋ የምታገኟት የቅርጽና ዲቴይለር ወይ ደግሞ የተለያዩ ማሽኖች የተለያየ ቅርጻ ቅርጽ ማውጣት የሚችሉበትን በተለይ ለህፃናት አራስ ቤት ምናምን ልታችሁበት የሚችሉት በዝቅተኛ ዋጋ የምታገኟትን ቪንቴጅ የተባለች ማሽን አሳያችኋለሁ። ቪንቴጅ የተባለችው በጣም በክብደቷም በጣም ቀላል፣ ቅድም እንዳልኳችሁ ፕሮቴክተርም የሌላት፣ እዚህ ውስጥ ረጃጅም ፀጉር ከገባ ይሄኛው ዳሜጅ ሊያደርገው የሚችል ሁለቱም ዲቴይለር ቢሆኑም ለተለያየ ቅርጽ ለተለያዩ ዲዛይኖች የተመረጡ ቢሆንም ክብደታቸውን አይታችሁ መለየት ትችላላችሁ። እቺ በጣም እጅግ ቀላል ግን የምንፈልገውን ቅርጽ ወይም ስዕል ታወጣልን ትችላለች። በአግባቡ ከተጠቀምባት በጣም ትጠቅመናለች። በዋጋ ግን በጣም ርካሽ የምትባለው ማሽን ነች ማለት ነው። ኦልሞስት ገበያ ላይ አሁን በኦንላይን ማርኬት 1200 እስከ 1500 ብር ድረስ ማለት ነው። ይሄ ከ2800 እስከ 2500 ብር ድረስ ታገኙታላችሁ። እነዚህ ማሽኖች የተለያዩ ልዩነት አላቸው። ከክብደት ጨምሮ ቻርጀራቸውንም ማየት እንችላለን። እዚህ ያለችው ቻርጅ ቪንቴጇ ኖርማል የስልክም የራሷ አብሮ የሚመጣ ሲ-ታይፕ ቻርጀር አላት። ይሄ ደግሞ ባለ ሁለቱ ራሱን የቻለ የራሱ የኬሚ የአብዛኞቹ ኬሚዎች ቻርጀራቸው ተመሳሳይ ነው። ባለ ሁለት የቅርጽ ማውጫዎቹ ማለት ነው። የትልቆቹ ደግሞ ራሱን የቻለ ከፍ ያለ የቻርጀር ታይፕ አለው ማለት ነው። ስለዚህ እቺ ርካሿን ካሳየኋችሁ በጣም ኤክስፔንሲቭ የምትባለውን ቅድም ያሳየኋችሁ የኮምቦን ቅርጽ ማውጫ ማሽን ደግሞ አሳያችኋለሁ ማለት ነው። እነዚህ ሁለቱ የምታያቸው ዲቴይለር ወይም ደግሞ የቅርጽ ማውጫ ማሽኖች በደንብ እናያለን። ይህ በጣም ከበድ ያለ የቅርጽ ማሽን ሲሆን ደግሞ በጣም ቀላለች። እነዚህ ሁለት የቅርጽ ማውጫ ማሽኖች ሁለቱም አገልግሎታቸው ተመሳሳይ ቢሆንም አገልግሎት ዘመናቸው ወይ ደግሞ አጠቃቅማቸው እንደ ምርታቸው እንደ ዋጋቸው ይለያያል ማለት ነው። እቺ ቪንቴጅ የምትባለው በጣም አነስተኛ ማሽን በ1500 እስከ 1200 በኦንላይን ማርኬት የምታገኙ ሲሆን የዋህል ምርት የሆነው የኮንጎ ቅርጽ ማውጫ ማሽን አንድ ላይ ቢሸጥም ብቻውን ግን ማግኘት ከፈለጋችሁ ከ13000 እስከ 15000 ብር ድረስ የሚደርስ መሆኑ በዚህ አጋጣሚ ልነግራችሁ እወዳለሁ። ስለዚህ ልዩነታቸውን ማመዛዘን ትችላላችሁ። እያንዳንዱ ብራንድ የሆነ ወይ ደግሞ ውጤታማ የሆነ ማሽን በገዛችሁ ቁጥር ረጅም ዓመት የምትገለገሉበት፣ በአነስተኛ ዋጋ ደግሞ ገዛችሁ አጭር ጊዜ የምትገለገሉበት ነው ማለት ነው። ከዛም ያነሰ ግን እንዲሆን የምታደርጉት የአገልግሎት አጠቃቀማችሁ ነው። ይህንን ለመቁረጫ ብቻ የምትጠቀሙት ከሆነ የአገልግሎት ዘመኑን ታሳጥሩታላችሁ ማለት ነው። ስለዚህ ሁሉንም እንደ አገልግሎታቸው እንደ ጥቅማቸው እንገልገልበት እላለሁ። እናንተስ የትኛውን ማሽን ወደዳችሁ? የትኛውን መግዛት አሰባችሁ? ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡ። የወንዶች ፀጉር ሙያ መማር ለምትፈልጉ ፒያሳ ዳውንታውን ህንፃ 6ኛ ፎቅ ላይ በመምጣት መማር መሰልጠን ትችላላችሁ። እንዲሁም ደግሞ በስር ባለው ስልክ ቁጥር በመደወል ኢንፎርሜሽን ማግኘት ትችላላችሁ። ይህ ከመከም ሚዲያ ነው። መልካም ጊዜ።